አያት አደባባይ 100 ወይንም 150 ሜትር ገባ እንዳለን ወደ ሎሚያድ ሱፐርማርኬት አካባቢ ወደ ጣፎ የሚወስደው መስመር ላይ ማለት ነው። ስለዚህ እዛ ጋር በጣም ለአደባባዩ በጣም በቅርብ ርቀት የምናገኘው ነው ማለት ነው። ዛሬ ደግሞ እኛ እንግዲህ በአይነታቸው ለየት ያሉ ፕሮዳክትን ይዘን የቀረብ ነው። የንግድ ሱቆች ናቸው። ሙሉ ለሙሉ ተገምተው ተጠናቀው ስራ መጀመር የሚችሉባቸው አይነት ሱቆች ናቸው። ከ40% ቅድመ ክፍያ ጀምሮ መክፈል ይችላሉ። ቀሪውን እስከ 6 ወር ባለ ጊዜ እየሰሩ ያለ ወለድ መክፈል የሚችሉበት ሁኔታ አለ። አንደኛው። ሁለተኛው ደግሞ ሙሉን እንክፈል ካሉም ኦፍ ኮርስ ስለሚቻል እስከ 10% የሚደርስ ታላቅ ቅናሽን ያገኛሉ። ስለዚህ ቅናሽ ተጠቃሚ ሆነውም መግዛትና ስራቸውን መጀመር ይችላሉ። ከዛ በተጨማሪ ደግሞ 50% የባንክ ብድርን አመቻችተናል። ደንበኞች ካርታ አለ ወይ አይነት ጥያቄዎችን ያቀርባሉ። ስለዚህ የተናጠል ካርታቸው ሬዲ ሆኗል። እያንዳንዱ በተናጠል ካርታ ተሸንሽኖ አልቆላቸዋል። በፓርቲሽን ደረጃ እኛ 22 ካሬ የምንለው ሱቅ እቺኛዋ ነች። እቺ መስመር የተሰመረባት ታይሽ ከሆነ እቺኛዋ ፓርት ነች። ነገር ግን እቺኛዋ ፓርት ከምትሆን ሁለቱንም በአንድ ላይ ለይዝ ለሚል ሰው ደግሞ ክፍት ነው ማለት ነው። ዛትስ ዋይ ፓርቲሽኑን ያልሰራ ነው። አጠቃላይ ዋጋው የሚሆነው ወደ 3 ሚሊዮን 900 ሺህ ብር ነው። አጠቃላይ ዋጋው ወደ 4 ሚሊዮን ብር የሚጠጋ ብር ማለት ነው። የዚህን ቅድም እንዳልኩሽ የብድር አማራጩን 50% መጠቀም ከፈለገ 2 ሚሊዮን የሚደርሰውን ብቻ ዛሬ ከፍሎ 2 ሚሊዮኑን እስከ 5 ዓመት ከባንክ ጋር እናስተሳስርለታለን። ዋንስ ልክፈል 4 ሚሊዮን ካለ ደግሞ ወደ 400 ሺህ ብር የሚደርስ 10% ቅናሽ ያገኛል ማለት ነው። ከዛ ውጭ ደግሞ በ6 ወር ጊዜ እየሰራውበት መክፈል ይችላለሁ የሚል ከሆነ ደግሞ ያለ ወለድ ከ40% ቅድመ ክፍያ ከ1 ሚሊዮን 500 ሺህ ብር ጀምሮ ከፍሎ ሱቁን ተረክቦ እየሰራበት እስከ 6 ወር ባለ ጊዜ ከፍሎ እንዲያጠናቅቅ ይደረጋል ማለት ነው። ሰላም ውዴ ማዕዘን ሊስቲንግ ቤተሰቦቻችን እንዴት ናችሁ? እንግዲህ በዛሬው ቪዲዮ ይዘንላችሁ የመጣ ነው 100% ያለቁ የንግድ ሱቆችን ነው። በተጨማሪ ደግሞ የ50% የባንክ ብድር የተመቻቸለት ሆኖ ሱቃችሁ ውስጥ እየሰራችሁ መክፈል ወደምትችሉበት ሪል ስቴት ነው ጎራ ብለን ያለ ነው። እስቲ ውስጥ ያለውን ነገር እናያለን። አብራችሁን ቆዩ። ሰላም እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየህ። መልካም። እንግዲህ ዛሬ ወደ እናንተ ነው ጎራ ብለን ያለ ነው። እስቲ ምን አዳዲስ ነገሮችን አለ የሚለውን ነገር ትነግረኛለህ? በጣም አሪፍ። እንግዲህ ፍቃዱ እባላለሁ። በዚህ በኢትኮፍ ሪል ስቴት የሽያጭ አስተባባሪ ሆኜ ነው እየሰራ ያለሁት። ዛሬ ደግሞ እኛ እንግዲህ በአይነታቸው ለየት ያሉ ፕሮዳክትን ይዘን የቀረብ ነው። የንግድ ሱቆች ናቸው። ሙሉ ለሙሉ ተገምተው ተጠናቀው ስራ መጀመር የሚችሉባቸው አይነት ሱቆች ናቸው። በዛ ላይ ደግሞ እስከ 50% የሚደርስ የባንክ ብድር የተመቻቸላቸውና ኢቨን ብድሩን እንኳን ሱቃቸው ውስጥ ነው እየሰሩ መክፈል በሚችሉበት ሁኔታ የተመቻቸ ነው ማለት ነው። በጣም ደስ የሚል ነገር ነው። ምን ይመስላሉ? ዲዛይናቸው የትኞቹ ሱቆች ናቸው እየተሸጡ ያሉት የሚለው ገብተን እያንዳንዱ የምናያቸው ይሆናል። ስለዋጋው አከፋፈል ደግሞ በጣም ደስ ይለኛል። እንግዲህ እንደምታዩ ግራውንድ ፍሎር ላይ ነው አሁን ያለ ነው። ከግራውንድ ፍሎር ጀምሮ ነው የንግድ ሱቆችን እኛም ለሽያጭ ይዘን የቀረብ ነው ማለት ነው። በስፋታቸው በጣም መጠነኛ የሚባል ሳይዝ ያላቸው ናቸው። ከ21 ካሬ ሜትር ጀምሮ ስፋት ያላቸው አሉ። ጨመር አድርጎ ለሚገዛ ሰው ደግሞ መርጅ እያደረገ እንደየፍላጎታቸው ጎን ለጎን ያሉትን ሱቆች በአንድ ላይ እያደረገ መግዛት ይችላል ማለት ነው። ከዛ በተጨማሪ ደግሞ እንግዲህ እንዳየሻቸው ሙሉ ለሙሉ የፓርቲሽን ስራቸው ያለቁ ኤቭሪቲንግ አቀማመጣቸው እንኳን ስፔሳቸው በጣም ደስ የሚል ስፔስ ነው ያላቸው። ስራ የጀመሩ ሱቆችም አሉ። ስለዚህ አክቲቭሊ ዛሬውኑ ገዝቶ ገብቶ ዛሬውኑ ወደ ፕሮዳክቲቪቲ የሚሄድበት ወይንም ደግሞ ስራ ወደ መጀመር የሚሄድበት ሁኔታ ነው ያለው ማለት ነው። እንግዲህ በጣም ደስ ይላል። እኔ ራሱ እንደዚህ ሰው ኦልሞስት 100% ተጠናቆ ተገብቶበት መሰራት የሚገባው አይነት ቦታም ነውና እስቲ ዲቴይሎቹ ደግሞ ንገረኝ። በጣም አሪፍ። እንግዲህ በፓርቲሽን ደረጃ እንደምታያቸው በጣም ብራይት ሆነው ክፍት ሆነው በሁሉም የኮሪደሮች ምክንያት ክፍት ሆነው የምናገኛቸው ናቸው። ለምሳሌ እነዚህ አንደኛው ሱቃችን ነው። እነዚህ 22 ካሬ ሜትር ስፋት ያላቸው ሱቆች ናቸው። ይሄ ለተለያየ ቢዝነስ መሆን ይችላል ማለት ነው። ለምሳሌ እንግዲህ ከስፋቱ አንፃር ለተለያዩ የቡቲኮች መሆን ይችላል፣ የኮስሞቲክስ ቤቶች ወስተ ላይ እኛ ለምንፈልገው ቢዝነስ ብቻ መሆን የሚችል ስፋት ያላቸውና በጣም አፎርደብል የሆኑ ናቸው ማለት ነው። ስለዚህ ስፋታቸው እንደየሰው ፍላጎትንም ዲፔንድ በማድረግ ከ22ም ጀምሮ እስከ ትልልቅ ካሬዎችንም አማራጭን ይዛችሁ የቀረባችሁት ማለት ነው። ምንድነው አሁን እኛ በፓርት ስናደርገው በ22 ካሬ ሬንጅ ወይንም በ23 ካሬ ተቀራራቢ ነው። ትንሽ የዲፈረንስ ነው ያለው፣ በዛ ሬንጅ ነው ያለው። ነገር ግን እቺኛዋ ሱቅ ደብል እንድትሆን ሊፈልጋለሁ ካለ ለምሳሌ እቺኛዋ ስፔሲፊክ አትመችም አይደለ? እዛ ጋር ያሉትን ጎን ለጎን ሁለቱን መርጅ አድርጎ ከፍ ያለ ወደ 45 ካሬ 50 ካሬ ድረስ መያዝ ይችላል ማለት ነው። ከዛም በላይ ከፈለገ ደግሞ እንደዚህ ሶስተኛውን ሱቅ መጨመር ነው የሚሆነው ማለት ነው። ካቀማመጡ አንፃር ለምሳሌ እነሱን ማሳየት የሚቻልበት ሁኔታ አለ። ላሳይሽ።
በፓርቲሽን ደረጃ አሁን እኛ 22 ካሬ የምንለው ሱቅ እችኛዋ ነች። እቺ መስመር የተሰመረባት ታይሽ ከሆነ እችኛዋ ፓርት ነች። ነገር ግን እችኛዋ ፓርት ከምትሆን ሁለቱንም በአንድ ላይ ለይዝ ለሚል ሰው ደግሞ ክፍት ነው ማለት ነው። ዛስ ዋይ ፓርቲሽኑን ያልሰራ ነው። ለብቻ ከተሸጠ ፓርቲሽን ሰርተን እንሰጣለን። ለብቻ ካልተሸጠና በአንድ ላይ መርጅ ካደረገ ደግሞ በአንድ ላይ መውሰድ ይቻላል ማለት ነው። በጣም ጥሩ። ስለዚህ እንደየሰው ፍላጎት ጨምራችሁ ነው አሟልታችሁ የምትሰጡት ማለት ነው። በጣም ደስ ይላል። ከዛ ውጭ ግን የፓርቲሽን ሁኔታቸው ትልቁ ነገር ደግሞ ሱቆች ላይ ኮሪደሩ ነው። ላይክ ሰው ገብቶ ሮቴት ሲያደርግ ላይክ አሁን የሞል ሳቤ ነው አይደል የመጣው ከመንገድ ዳር ከመስመር ላይ ሱቆች በተለየ አሁን ላይ ህንጻ ውስጥ ገብተን ኮሪደሮች ላይ ወክ እያደረግን ሱቆችን ነው አክሰስ ማድረግ ፈልገውና ከዛ አንፃር ሰፋፊ ኮሪደሮች ነው ያላቸው። ፕላስ ደግሞ አንድ ብቻ አይደለም ላይክ ይሄኛውን አንድ ከተጠቀምን ሌላኛው እዚህ ጋር አንድ አለ። ህንጻው ቱ ሳይድ መግቢያ አለው። መጀመሪያ ተቀብዬሽ በገባንበት በኩል አንድ መግቢያ አለው። እዚህ ጋር ደግሞ በጀርባ በኩል ሌላኛው የህንጻው መግቢያ አለ ማለት ነው። ስለዚህ ሁለቱንም ማግኘት ይቻላል። በጣም ጥሩ። ስለዚህ በሁለቱም ሳይድ መግቢያ አለው ማለት ነው። በጣም ደስ ይላል። ከዛ በተጨማሪ ደግሞ ምንድነው ለምሳሌ በዚህኛው ገብቶ ወደዛ መሄድ የሚፈልግ ሰው ካለ አፕስቴር ነች እቺን ልክ ይሄንን ወጥቶ ቀጥታ መውረድ ይችላል ማለት ነው። ከሜን ጌቱ ጋር መገናኘት ይችላል። አዘርዋይስ ደግሞ ልክ ከሜን ጌቱ ገብቶ በዛኛው ኮሪደር አድርጎ ደግሞ ይሄኛውንም መውጫ አክሰስ ማድረግ ይችላል ማለት ነው። ስለዚህ ለዚህ መቀባበል ይችላሉ። ስለዚህ እንግዲህ ግራውንድ ላይ ያሉትን በዚህ መልኩ አየን ማለት ነው። በጣም ደስ ይላል። ደን ወደ ፈርስት ፍሎር ላይ ወዳሉ ሱቆቻችን ስንሄድ ደግሞ ፈርስት ፍሎርን በተመሳሳይ ሳይዛቸው መጠነኛ የሆነ ሳይዝ ነው ያለው። ከዚህኛው ከግራውንድ በተለየ ደግሞ ከ11 ካሬ ሜትር ጀምሮ ደግሞ ማግኘት የምንችልበት ሁኔታ አለ። ከ11 ካሬ ስፋት ያላቸው ሱቆች ጀምሮ ማግኘት እንችላለን። እነሱን ደግሞ እስኪ አቀማመጣቸውስ ምን ይመስላል የሚለውን ሃይላይት እናድርጋቸው። ደስ ይለኛል። እንግዲህ እንደዚህ እንደገባን እዚህ ጋር የሱቆቹ አቀማመጥ የሚሆነው ወደዚህ የተወሰኑ ሱቆች ይኖራሉ። ወደዚህ ጋር በተመሳሳይ የተወሰኑ ሱቆች ይኖራሉ። ስራ ጀምሯል ምናምን እያልኩሽ ነበር። ለተዘጋጋራው አንዳንድ ስራ የጀመሩ በጣም አሪፍ ነው። ሙሉ ለሙሉ ስራ ጀምሯል። ቅድም ካየነው ጋር የሚመሳሰለው ምንድነው? ለምሳሌ አሁን እዚህ ጋር 22 ካሬ በተመሳሳይ ሳይዝ ላይ ቲፒካል ነው ስለሚወጡ እዚህ ጋርም ተመሳሳይ ፓርቲሽን ሳይሰራ ነበር ያየነው። ምናልባት ካስታወሹ እዚህ ጋር ግን ላይክ እንደዚህ ፓርቲሽን ተሰርቶለት ማለት ነው። በጣም ጥሩ። ያ በዚህ መልኩ አሬንጅ ተደርጎ ይቀመጣል ማለት ነው። ከዛ በተጨማሪ እንግዲህ ሚኒመም ካሬዎችን ማግኘት እንችላለን እያልኩ ስለነበር እዚህ ጋር ልትሳይ 11 ካሬ የምንላትን ሱቅ እናገኛለን። በዚህኛው ነው መግቢያው። አክቹዋሊ እዛ ጋር ፓርት ስለሚደረግ ሎክ ስለሆነች እነዚህን አይነት የካሬ ስፋት ያላቸው ሱቆች ደግሞ እናገኛለን ማለት ነው። በጣም ጥሩ። ስለዚህ ቀደም ተብሎ ፓርቲሽንም ካለው ሜቢ ካስፈለገ ተብሎ ይሄንን ታሳቢ በማድረግ ሁለት በር ነው የተዘጋጀለት ማለት ነው። በጣም ጥሩ። በጣም ደስ ይላል። እንግዲህ በዛ መልኩ ነው። ምክንያቱም ላይክ ምንድነው ለሽያጭ ሲወጣ ይሄም ለሽያጭ ወጥቷል፣ ይሄም ለሽያጭ ወጥቷል። ሁለቱ ባንድ ላይ ከተሸጠ አንዱን በር ብቻ ፋንክሽናል አድርገሽ ወደ አገልግሎት ታስገቢዋለሽ። ለየብቻ ከተሸጠ ደግሞ ይሄኛው በር ራሱን ችሎ እዚህ ጋር ፓርቲሽን ተሰርቶለት አንድ ሱቅ ይሆናል። እዚህ ጋር ያለው የራሱን በር ይዞ ሌላ ሱቅ ይሆናል ማለት ነው። ስለዚህ በዚህ መልኩ ነው እኛ አቅርበን እየሸጥን ያለ ነው ማለት ነው። በጣም ጥሩ። ስለዚህ ደንበኛ በጣም ትንሽ ከሚባሉት ካሬ እንደሚፈልገው እናንተ በአማራጭ ይዛችሁ መታችኋል ማለት ነው። ጥሩ። እስቲ ሌሎችንም ደግሞ አሳየኝ። በጣም አሪፍ። ስለዚህ እንግዲህ የኮሪደር አቀማመጥ ቅድም እንዳልኩሽ ደግሞ ወጥ ነው፣ ተመሳሳይ ነው። ላይክ ታችኛው ላይ እንዳየነው ግራውንድ ላይ እንዳየነው ግን ሰፊ ኮሪደር ነው ያለው። እንደፈለግን ወክ ማድረግ የምንችልበት ነው። ፕላስ እንግዲህ ስራ የጀመሩ ሱቆችንም ኮንሲደር ማድረግ ይቻላል እና ልክ ከዚሁ ጋር ደግሞ ችመተን እዚህ ጋር ደግሞ የተወሰኑ ሱቆች እናገኛለን ማለት ነው። እዚህ ሚኒመም ሳይዝ ያላቸው ሱቆች አሉ። መርጅ ተደርገው የሚሸጡም በተመሳሳይ ወይም ደግሞ በተናጠልም እንደዚህ መግዛት የሚቻሉ ሱቆች አሉ ማለት ነው። ስለዚህ ሁሉም ሱቆች የራሱ የሆነ ናቹራል የሆነ ላይት እንዲያገኝ ይረዳዋል ማለት ነው። አሰራሩ ክፍት ነው። ላይ አሁን ምንድነው እዚህ ጋር በጣም እንትን የሚል ነገር አለ፣ የሚታጨቅ ነገር አይደለም። ላይ ክፍት ናቸው፣ ለእንቅስቃሴ ይመቻል። ስለዚህ ለእንቅስቃሴ የሚመች ሲሆን ደግሞ ሞር ተመራጭ ያደርገዋል ማለት ነው። በጣም ጥሩ፣ በጣም ደስ ይላል። በጣም ጥሩ። እንግዲህ ያው እንደዚህ የሚያማምሩ የንግድ ሱቆች መግዛት ለሚፈልጉ ወይም የእነዚህን የንግድ ሱቆች ባለቤት መሆን ለሚፈልግ ሰው ታዲያ ያላችሁ ያከፋፈል ሁኔታ የዋጋው አማራጭ ምን ይመስላል? እስቲ በጣም አሪፍ። ምንድነው እንግዲህ የተለያየ አቀማመጥ ነው ያላቸው፣ የተለያየ ካሬ ሬንጅ ነው ያላቸው። እንደየአቀማመጣቸውና እንደ ካሬያቸው ዋጋቸው ይለያያል። ስለዚህ እሱን ደግሞ ቁጭ ብለን አከፋፈል አላቸው፣ ዋጋቸው ምን ይመስላል የሚለውን እያንዳንዱን በዝርዝር የምንመለከት ይሆናል ማለት ነው። ጥሩ ጥሩ የሚባሉ የንግድ ሱቆችን ለማየት ችያለሁ። በተጨማሪ ደግሞ እንግዲህ 100% ተጠናቀው
ተገብቶበት መሰራት የሚችልበት የንግድ ሱቅ ነው ይዛችሁ የቀረባችሁት። ታዲያ እስቲ የዋጋውን አይነት ያከፋፈል ሁኔታው ምን ይመስላል የሚለውን ነገር ትነግረኛለህ። በተጨማሪ ደግሞ የት ነው የሚገኘው? ደንበኞች ቢፈልጉ የት ብለው ነው እናንተ ጋር መምጣት ያለባቸውንም ትነግረኛለህ ማለት ነው። በጣም አሪፍ። ሱቆቹን እንግዲህ እንዳየናቸው ሙሉ ለሙሉ ተጠናቀው ነው ለሽያጭ የቀረቡት። ቀጥታም ስራ መጀመር ይችላሉ። ባየናቸው መሰረት ከ11 ካሬ ሜትር ጀምሮ ሱቆችን ማግኘት ይችላሉ ማለት ነው። ነገር ግን እንግዲህ ከዚህ ሁሉ የሚቀድመው የት ይገኛል የሚለው ነው። ከአያት አደባባይ 100 ወይም 150 ሜትር ገባ እንዳልን ወደ ሎሚያድ ሱፐርማርኬት አካባቢ ወደ ጣፎ የሚወስደው መስመር ላይ ማለት ነው። ስለዚህ እዛ ጋር በጣም ለአደባባዩ በጣም በቅርብ ርቀት የምናገኘው ነው ማለት ነው። ቆንጆ ሎኬሽን ነው። ዋናው መንገድ ዳር ነው ያለው። እንግዲህ እዚህ ዋና መንገድ ዳር መገኘቱ በራሱ ለሰው እንቅስቃሴ ፕላስ ስፔሻሊ ወደዚህ ወደ ጣፎ ለሚሄደው ማህበረሰብ ታክሲ ምናምን የሚይዙበት የሚጠቀሙበት አካባቢ ነውና ለመንቀሳቀስ ሰው የሚመርጠው አካባቢ ነው ወይም ደግሞ የሚጠቀመው አካባቢ ነው ማለት ነው። ስለዚህ ከዛ አንጻር በጣም ቆንጆ ሎኬሽን ላይ ነው የሚገኘው። እነዚህ የንግድ ሱቆች ደግሞ ዋና መንገድ ዳር ሲገኙ የራሳቸው የሆነ አድቫንቴጅ አላቸው። ምክንያቱም ታርጌት የሚደረገው የሰው እንቅስቃሴ የሰው ፍለው ስለሆነ ማለት ነው። ስለዚህ ከዛ አንጻር ሎኬሽኑ በጣም ቆንጆ የሚባል ሎኬሽን ላይ ነው የሚገኘው። ከዛ በተጨማሪ ደግሞ እንግዲህ እኛም ይዘናቸው የቀረብናቸው የንግድ ሱቆች ምናልባት አሁን በብዛት ገበያው ውስጥ ሽያጭ ሊኖር ይችላል። ነገር ግን አንደር ኮንስትራክሽን ሆኖ ግንባታ ላይ ሆኖ እየተሸጠ ያለው እኛ ጋር ግን ሙሉ ለሙሉ አልቋል። ምናልባት የኛን ሱቆች ለመረከብ ቀጥታ ዛሬውን መጥቶ ውል መፈራረም ብቻ ነው የሚጠበቅበት ማለት ነው። ዘን ቀጥታ ሱቅ ገዝቶት ስራውን መጀመር ይችላል ማለት ነው። ስለዚህ በዛ ደረጃ ሬዲ ሆኖ እየጠበቀ ያለ ሱቅ ነው ይዘን የቀረብ ነው ማለት ነው። ከዛ በተጨማሪ እነዚህን ሱቆች ለመረከብ ዋንስ ሙሉ ክፍያም የማንጠይቅበት ሁኔታ ነው ያለው። ሌትስ ሴይ ከ40% ቅድመ ክፍያ አከፋፈላቸው እንግዲህ ከ40% ቅድመ ክፍያ ጀምሮ መክፈል ይችላሉ። ቀሪውን እስከ 6 ወር ባለ ጊዜ እየሰሩ ያለ ወለድ መክፈል የሚችሉበት ሁኔታ አለ። አንደኛው። ሁለተኛው ደግሞ ሙሉን እንክፈል ካሉም ኦፍ ኮርስ ስለሚቻል እስከ 10% የሚደርስ ታላቅ ቅናሽን ያገኛሉ። ስለዚህ ቅናሽ ተጠቃሚ ሆነውም መግዛትና ስራቸውን መጀመር ይችላሉ። ከዛ በተጨማሪ ደግሞ 50% የባንክ ብድርን አመቻችተናል። ብዙ ጊዜ አፓርትመንቶች ላይ ቤቶች ላይ ነው እንጂ እነዚህ የባንክ ብድሮች ጎልተው የሚወጡት ወይም ደግሞ እንደዚህ አይነት ኦፈሮች የሚኖሩት ሱቆች ላይ አልተለመደም ብዛም። ስለዚህ እኛ ግን ከዛ በተለየ መልኩ ለሱቆቻችን በራሱ 50% የባንክ ብድርን እስከ 5 ዓመት ባለ ጊዜ የሚከፈል ከህብረት ባንክ ጋር አመቻችተን ይዘን የቀረብ ነው ማለት ነው። ሌትስ ሴይ እኛ ጋር መጥቶ ለምሳሌ የ4 ሚሊዮን ብር የሚያወጣ ሱቅን ሲገዛ 2 ሚሊዮን ብር ዛሬ ከፍሎ 2 ሚሊዮኑን እስከ 5 ዓመት ከህብረት ባንክ ጋር አስተሳስረንለት ሱቁን ዛሬውኑ ተረክቦ እየሰራ አትሊስት በሱቁ ኪራይ አትርፎበትም እንደማለት ነው። የባንክ ክፍያውን የሚፈጽምበት ሁኔታ ነው ያለው ማለት ነው። ስለዚህ ሙሉ ለሙሉ ጨርሰን ይዘን መቅረባችን ከሌሎች ለየት ያደርገናል ማለት ነው። በጣም ጥሩ። እንግዲህ ያው ደስ የሚል ነገር ነው የነገርከኝ። ብዙ ጊዜ እንደዚህ አይነት አማራጮች አይገኙም። በተለይ ደግሞ 100% ተጠናቀው ላለቁ የንግድ ሱቆች እንደዚህ አይነት አማራጮች ለማግኘት ትንሽ ሬር ነገር ነው እና እናንተ ጋር ይህን አማራጭ ይዛችሁ መቅረባችሁ እጅግ ደስ የሚል ነገር ነው። እስቲ ታዲያ ዲቴይል ዋጋቸው ደግሞ ምን ይመስላል የሚለውን ነገር በጣም አሪፍ ምንድነው ዲቴይል ዋጋቸውን ስንመለከት እንደያቀማመጣቸው በካሬ ሜትር ሊለያይ ይችላሉ። ላይክ ግራውንድ ፍሎር ሲሆን ፈርስት ፍሎር ሲሆን ራሱን ችሎ አንድ ልዩነት አለው። ከዛ በተጨማሪ ደግሞ አቀማመጣቸው ሱቅ ሲባል ምንድነው ላይክ ፍሮንት ሳይድ ያለ ለእንቅስቃሴ በጣም ተመራጭ የሚሆን ለእይታ ክፍት የሆነ ምናምን እያለ ከዛ አንጻር ዋጋቸው ይለያያል። ነገር ግን በሬንጅ ደረጃ ግራውንድ ፍሎር ላይ ከ7 ሚሊዮን 951 ሺህ ብር ጀምሮ አጠቃላይ ዋጋ ያላቸው ኦልሞስት ወደ 8 ሚሊዮን አፕሮች የሚያደርግ ብር ማለት ነው። ከዛ ጀምሮ 22 ካሬ ሜትር ስፋት ያላቸውን ሱቆች እናገኛለን ማለት ነው። እነዚህን እንግዲህ ቅድም ባልኩሽ አከፋፈል ሁሉንም ማስኬድ ይቻላል። ሳይ 50% የባንክ ብድር ካለ ኦልሞስት አሁን ላይ የሚጠበቅበት ወደ 4 ሚሊዮን ብር ብቻ ነው። ደን 4 ሚሊዮን ደግሞ ባንክ ጋር አስተሳስረንለት እስከ 5 ዓመት ከፍሎ የሚያጠናቅቀው ይሆናል ማለት ነው። ከዛ ውጭ ደግሞ ነው ዋንስ ልክፈል ካለ ደግሞ ኦልሞስት 7 ሚሊዮን 951 ሺህ ብር ዋንስ ልክፈል ካለ ወደ 790 ሺህ ብር የሚደርስ 10% ኦፍ ስለሚደረግለት 10% ቅናሽ አግኝቶ በ7 ሚሊዮን ብር አካባቢ ሱቁን መግዛት ይችላል ማለት ነው። ያ ከዛ በተጨማሪ ደግሞ ነው በ40% ቅድመ ክፍያ ጀምሬ በ6 ወር ጊዜ አጠናቃለሁ። ሱቁን ግን ተረክቤ ስራ መስራት ፈልጋለሁ ካለ ደግሞ ዛሬውኑ 40% የሚሆነውን ወደ 3 ሚሊዮን 180 ሺህ ብር የሚሆነውን ዛሬውኑ ከፍሎ ሱቁን ተረክቦ ስራውን እየሰራ ቀሪውን ደግሞ እስከ 6 ወር ባለ ጊዜ ያለ ወለድ እንዲከፍል ይደረጋል ማለት ነው። ስለዚህ ግራውንድ ፍሎር ላይ ከ7 ሚሊዮን ብር ጀምሮ በሬንጅ ደረጃ የምናገኝ ይሆናል። እስከ 9 ሚሊዮን እስከ 12 ሚሊዮን የሚደርሱ ሱቆች አሉን ማለት ነው። ወደ ፈርስት ፍሎር ስንሄድ ደግሞ ፈርስት ፍሎርን ከግራውንድ በተለየ ከ11 ካሬ ጀምሮ ደግሞ እናገኘዋለን። ኦልሞስት 11.89 ወደ 12 ካሬ ሜትር ስፋት ያላቸው ከዛ ካሬ ጀምሮ እናገኘዋለን። ለዚህ እነሱም እንደያቀማመጣቸው ዋጋቸው ይለያያል። ነገር ግን ሚኒመም ከምንለው ከ11.89 ወይንም ከ12 ካሬው ብጀምርልሽ አጠቃላይ ዋጋው የሚሆነው ወደ 3 ሚሊዮን 900 ሺህ ብር ነው። አጠቃላይ ዋጋው ኦልሞስት ወደ 4 ሚሊዮን ብር የሚጠጋ ብር ማለት ነው። የዚህን
ቅድም እንዳልኩሽ የብድር አማራጩን 50% መጠቀም ከፈለገ 2 ሚሊዮን የሚደርሰውን ብቻ ዛሬ ከፍሎ 2 ሚሊዮን እስከ 5 ዓመት ከባንክ ጋር እናስተሳስርለታለን። ኖ ዋንስ ልክፈል 4 ሚሊዮን ካለ ደግሞ ወደ 400 ሺህ ብር የሚደርስ 10% ቅናሽ ያገኛል ማለት ነው። ከዛ ውጭ ደግሞ በ6 ወር ጊዜ እየሰራውበት መክፈል እችላለሁ የሚል ከሆነ ደግሞ ያለ ወለድ ከ40% ቅድመ ክፍያ ከ1 ሚሊዮን 500 ሺህ ብር ጀምሮ ከፍሎ ሱቁን ተረክቦ እየሰራበት እስከ 6 ወር ባለ ጊዜ ከፍሎ እንዲያጠናቅቅ ይደረጋል ማለት ነው። ስለዚህ በዚህ ደረጃ ምቹ የሆነ አከፋፈል ምቹ የሆነ የዲስካውንት ፓኬጅን ይዘን ነው የቀረብነው። እንግዲህ ይህንን የመሳሰሉ አማራጮችን ነው ለደንበኛ ይዛችሁ የቀረባችሁት። እጅግ ደስ የሚል ነገር ነው። እስቲ ታዲያ በመጨረሻም ላይ ቀረ የምትለው ነገር ካለ እስቲ ንገረኝ። በጣም አሪፍ እንግዲህ ከሞላ ጎደል ያሉትን ነገሮች ሃይላይት አድርገናቸዋል። ያው ለበለጠ ደግሞ እኛን ኮንታክት ቢያደርጉን ባሉበት ሆኖ ሙሉ መረጃውን ማግኘት ይችላሉ። ነገር ግን እንደ መረጃ እንግዲህ ያላካተትን ወይንም ያልጠቀስኩልሽ ነገር ዶክመንቶቹ ሙሉ የተሟሉ ናቸው። ላይ አሁን የባንክ ብድር ምናምን እያልኩሽ ነበርና ብዙ ጊዜ ደንበኞች ካርታ አለ ወይ አይነት ጥያቄዎችን ያቀርባሉ። ስለዚህ የተናጠል ካርታቸው ሬዲ ሆኗል። እያንዳንዱ በተናጠል ካርታ ተሸንሽኖ አልቆላቸዋል። ለዚህ ቅድም ሁለት ሱቆችን ባንድ ላይ አንድ ደንበኛ ሲገዛ ስንል ሁለቱን ሱቅ ሲገዛ እንዳንድ ሱቅ ይገዛናል እንጂ የምንሰጠው ሁለት ካርታ ነው። ምክንያቱም እኛ ቀድመን ሽሻኑን ጨርሰናል። ሽያጩን ነው ሁለቱን የሚገዛ ከሆነ ኤክስትራ ወጪ ከሚያወጣ ብለን ፓርቲሽኑን መሀል ላይ ያላከፈል ነው እንጂ በካርታ ደረጃ በሽንሻኖ ደረጃ ማለት ነው የእያንዳንዱ የተናጠል ካርታ ወጥቶላቸዋል ማለት ነው። ቀጥታ ስም ወደ ማዞር ስቴፕ ነው የምናልፈው። ስለዚህ በዛ ደረጃ ዶክመንታቸው የተሟላ ዶክመንት ነው ያላቸው ማለት ነው። በጣም ጥሩ። እንግዲህ እስካሁን ጥሩ ነገር ነበር ስትነግረኝ የነበረው። ያው ታዲያ መጨረሻ ላይ እንግዲህ ዲያስፖራዎች ወይም ሀገር ውጭ ያሉት ደንበኞች እንዴት ሊያገኟችሁ ይችላል? በተጨማሪ ደግሞ ሀገር ውስጥ ያሉት ደንበኞች የዚህን የንግድ ሱቅ ባለቤት ለመሆን እንዴት ነው እናንተ ማግኘት የሚችሉት? እንግዲህ እኛን ለማግኘት ቪዲዮ ስር በተቀመጠው ስልክ ቁጥር ዳይሬክት ኮል መደወል ይችላል። በቴሌግራም ዋትስአፕ ባሉበት ሆነው ኮንታክት ቢያደርጉን ትክክለኛውን መረጃ ማግኘት ይችላሉ። ደውለውልን ቀጠሮ እያስያዙ ቢመጡም ሱቆቹን በአካል መጥተው በመጎብኘት ማየት ይችላሉ ማለት ነው። ስለዚህ በዚህ መልኩ እኛ ጋር ኮንታክት መደራረግ እንችላለን። ባሉበት ሆነውም ደግሞ መግዛት ቢፈልጉ እንኳን ዶክመንቶችን መላላክም ስለሚቻል ዶክመንቶችን በመላላክ ወይንም ደግሞ ወኪሎች ካሏቸው በወኪሎቻቸው መሰረት ውሎችን መጨረስ እንችላለን ማለት ነው። ስለዚህ በዚህ መልኩ ግብይቱን ማከናወን እንችላለን። ከዚህ በተጨማሪ እንግዲህ የቀሩን ሱቆች በጣም ውስን ናቸው። አጽንኦት ልንሰጠው የሚገባ ያቀረብነው ኦፈር በጣም ቆንጆ ኦፈር ነው። ሁሉ ሰው የሚመርጠው ኦፈር ነው። ስለዚህ የቀሩን ሱቆች ውስን ስለሆኑ ምናልባት ይህ መረጃ የሚደርሳቸው ሰዎች በዚሁ አጋጣሚ ቀድመው ኮንታክት ቢያደርጉን የተሻሉ ካሉት ውስጥ የተሻሉትን ሱቆች መርጦ የመያዝ እድሉም አድቫንቴጅም ይኖራቸዋል ማለት ነው። ስለዚህ ይህን ይመስላል። ስለነበረን ቆይታ ከልብ አመሰግናለሁ። እኔም አመሰግናለሁ።